ለምንድነው ከናንተ ጋር ያሳለፍኩትን ነገር የረሳሁት? እሺ ደና ከሆንኩኝ ደግሞ ከሄርሜላ ጋር ሰላም በሆንኩ ሰዓት ለሄርሜላ ቀለበት አስሬ ነበር። አሁን ለምንድነው ሄጄ ያወጣሁት? መቼስ ነው ያወጣሁት? እሱን ነገር ለምንድነው እኔ የረሳሁት? ለምንድነው እሱን የማላስታውሰው ብሎ ፍጥጥ ያለ ጥያቄ ነው የጠየቀው ለወንድሙ ማለት ነው። የሩታ መልስ ግን ከዳህን እኛ ጋር ስትመጣ በቃ ከኛ ጋር መታረቅና ጥሩ ህይወት እንድትኖር ፈልገህ ነበር የመጣኸው። አሁን የዛንን ቀን ያወራኸውን ነገርና እኔ የተቀበልኩህን ቀን እንዳለ ከዳህን ፎርጌት አደረከው ነው የምትለው። ለዛ ማስረጃ አለሽ ወይ? አሁን አብርሽ ሩታ ወድሻለሁ፣ አፈቅርሻለሁ፣ እኔ ሄርሜላን አልፈልግም፣ ካንቺ ጋር ነው ህይወትን መቀጠል የምፈልገው፣ ስለዚህ እባክሽ ተቀበይኝ ብሎ ሲለምንሽ ማስረጃ አለሽ ወይ? ቪዲዮ እኛ እሱን ካላየን አናምንም። ምንም ያልሽ ነገር የለም። አሽመንሙንሽ ወሰድሽው፣ የሆነ ነገር ደባባሽው፣ ፈዞ ቀረ ማለት ነው። የኤፍሬም ደግሞ መልስ የነበረው ያው የሩታ መልስ ተመሳሳይ ነበረ፣ ሰምታችሁታል። እና አሁን ሁላችሁም ተረጋግታችሁ አብርሽ ለምን ይሄንን ርዕስ እንደተጠቀመ የአብርሽ ምርጫ ሩታ ሆነች ምናምን ብሎ ለምን እንደተጠቀመ ልንገራችሁ። አንደኛ የኦዲየንስን ሐሳብ መቀበል ይፈልጋል። ገባችኋ? ሄርሜላ ምን ያህል እውነት እንዳላትና ሄርሜላ በእያንዳንዱ ቪዲዮ ስለ አብርሽ መዳን እየለፋች እንደነበረ ማወቅ ይፈልጋል። ለዛ ታይትሉን ሩታን እንደመረጠ ተናገረ። አሁን ኮሜንት ቼክ እያደረገ ነው። እኛም ቪዲዮ እየሰራንለት ነው። የኛንም ቪዲዮ ያያል። እንግዲህ ሄርሜላንም እንደቀጠራትና እንደሚያወራት ነው የተናገረው ማለት ነው። በመጀመሪያ አብርሽ ይኸውልህ እኛ በህይወት ገብተን ኤከሊ ላንተ ጥሩ ናት ኤከሊ ብለን የምንለው ነገር ሊኖር ይችላል። ግን ደግሞ እኛን መቀበልና አለመቀበል የራስ ቻንስ ነው። አንዳንዴ ምን መሰለ አብርሽ ራስ ልብህ ያለህን ነገር ብቻ አድርግ። ልብህ ደግሞ ሄርሜላን እንደሚል እርግጠኛ ነኝ። ምክንያቱም ደስ የሚል ላይፍ ውስጥ ነበርክ ማለት ነው። በመቀጠል ልብህን ተከተል። የሰውን ሐሳብ እንደ አንድ ነገር ተቀብለ ከጎን አድርገው። ከዛ ደግሞ ያለህን ትክክለኛ ላይፍ አስታውስ። ላንተ ማን ክብር አለው? ላንተ ትክክለኛ ሚስት መሆን የሚፈልገው ማን ነው? ላንተ ማን ምን ፈልጎ ካንተ ተጠጋ የሚለውን በደንብ አጥንተ ቪዲዮዎችን ደግሞ በጤንነት ዙሪያ አምሹር እኔ በጣም እርግጠኛ ነኝ ሄርሜላ ነበር እየተጨነቀችልህ የነበረው ማለት ነው። ሩታ እንደውም በቃ ንዴትና ብስጭት የሆነ በቀል ነበረው ውስጧ ላይ የነበረው ማለት ነው። ንገሪኝ ካልከኝ ማለት ነው። ከዛ ውጪ ደግሞ ቪዲዮ አንተ ምን እያደረጉ ግልጽ ነገር እኮ ነው። ቪዲዮ አንተን ቤት ተለቋል፣ ሩታ ቤት የተለቀቀው ፕራይቬት ቢሆን፣ ኤፍሬም ቤት የተለቀቀው ፕራይቬት ቢሆን፣ አንተ ቤት ተለቋል፣ ቡዜ ቤት ተለቋል፣ ዲቫ ቤት ተለቋል። በጣም ብዙ ማስረጃ አለ። እሱም ቪዲዮ ቀስ እያደረክ እየው። ከዛ ለህይወትህ ማን ትክክለኛ ትኩረት እየሰጠህ እንደነበርና ማን ላንተ ክብር እንዳለው በደንብ ጠንቅቀህ ታውቃለህ ማለት ነው። ለምን መሰለ አብርሽ አንዳንዴ በሰው ግፊት ምንም ነገር አታድርግ። እናውቃለን። ሩታንም በሰው ግፊት ነው አግብተሃት አብረሃት መኖር የጀመርከው። ከዛ መልሰ ምን አልክ? እኔ ልጅ ነኝ እንደውም በቃ ማግባት አልነበረብኝም እያልክ ነበር ለኤፍሬም ማለት ነው። አሁንም የኛ ምርጫ ስለሆነች ሄርሜላ ካንተ ጋር እንድትለይ ስለማንፈልግ ብቻ አይደለም ማግባት ያለብህ። ፍላጎት ካለህ ነው መሆን ያለበት። ለምን በሰው ግፊት የገባህበት ላይፍ። ምክንያቱም አሁንም እንከን ይገጥማል። ከሄርሜላ ጋር ስትሆን ሁሉም ነገር አልጋ ባልጋ የሚሆንልህ ነገር የለም። በጣም ብዙ ውጣ ውረዶችን ታሳልፋለህ። ስለዚህ ለዛ ነገር መቋቋም ምንድነው? ፍቅር ነው። ፍቅር ደግሞ ለሄርሜላ ከሌለ ልጅቷን ተዋት፣ አታመሰቃቅላት ህይወቷን ማለት ነው። እሷ ለአንተ ስትል በዚህ ልክ ነው የሄደችው። ከቤተሰቧ ተጣልታለች። በቃ ቤተሰቧ ቢዝነስ ላይ ናቸው ታውቃለህ። በጣም ብዙ ነገር ተብለዋል። ከዚህ በላይ እንድትጎዳት ሄርሜላን አንፈቅድም ማለት ነው። እና በመቀጠል ለሄርሙ ደግሞ ሄርሙ እባክሽን ራስሽን ጠብቂ። አሁን ከኤፍሬም ራቂ። ኤፍሬም አጠገብ እንዳትደርሺ። ማናቸውንም አታግኝ። ለአብርሽ አንድ ጊዜ አንዴ እድል ሰተሽ ይኸውልሽ ሁሌም ፈላጊ አትሁኝ ሄርሙ። የኔ ፍቅር፣ የኔ ቆንጆ፣ የኔ አበባ ማለት ነው። አንዳንዴ ከአጠገባቸው ስትጠፊ ወይም ከአብርሽ አጠገብ ስትርቂ አብርሽ የሚሰማው ስሜት ሊኖር ይችላል። ያንን ነገር እንዲያንጸባርቅ አንዳንዴ እልም ብለሽ ጠፊ። አሁን
ዛሬ ወይም ደግሞ ነገ ለሚጠይቅሽ ጥያቄ ሳቲ በስነ ስርዓት መልስሽን መልሽና ስልክሽን አጥፍተሽ በቃ ጥፊ። በቃ ከቤት ወጥተሽ ወይ ዝዋይ ሂጂ ወይ ሻሸመኔ ወይ ደግሞ አዲስ አበባ ዘው ፋሚሊያችሁ ጋር ቡታጅራ ብቻ የሆነበት ሂጂ። አብርሽ ስላንቺ እንዲጨነቅ አድርጊው ማለት ነው። ስላንቺ እንዲያስብ እንዴት ልጅ በህይወት ይሄን ያህል ነው እንዴ ቦታ ያላት ብሎ እንዲጨነቅልሽ አድርጊ። ገባሻ? ምክንያቱም ሁሌ የፈለግሽው ነገር ሲጀምርም ደግሞ እኛ በጣም ትኩረት ሰጥተን የፈለግነው ነገር አይሳካም። ነገሮች እኔ አሁን በህይወቴ በጣም ጓጉቼ ያደረኳቸው ነገሮች ተበላሽተውብኛል። ግን ደግሞ ከሆነ ይሁን ካልሆነ ደግሞ የራሱ ጉዳይ ብዬ የጀመርኩት ነገር ስኬታማ ያደርጋል ማለት ነው። ስለዚህ ደግሞ ራስሽ ላይ ትኩረት አድርጌ ራስሽን ጠብቂ። ምንም ማልቀስም መከፋትም ምናምን የለም። አንቺ በጣም ጠንካራ ሴት ነሽ። አንቺ ማንም የሚመኝሽ ሴት ነሽ። ስለዚህ በቃ የማንም መጫወቻ መሆን የለብሽም ማለት ነው። አብርሽ እንግዲህ እውነታውን አውቆ ከመጣ መጣ፣ ካልመጣ ደግሞ ህይወት ይቀጥላል። ገባሻ? እና ይሄንን ነው ልልሽ የምፈልገው። ይሄንን ቪዲዮ ላይክ እያደረጋችሁ አድርሱላት። በመቀጠል ደግሞ ማናችሁም ቢሆን ስለ እውነት አውሩ። እዚህ ጋር ወደዚህ ወደዛ መሽለጥለጥ አያስፈልግም። ገባችኋ? አው በርግጥ የእናትና የልጅ እናትና አባት ናቸው። ኦፍኮርስ አውቃለሁ። ግን ደግሞ መስማማት ከሌለ ምንም ትርጉም የለውም የእናትና የአባት ልጅ መሆን ማለት ነው። ስንቶች ናቸው ለልጄ ብለው ሴቶች በጣም ተጎተው ተጎሳቅለው ልጅነታቸውን አጥተው በከንከን ብለው እየቀሩት ከባላቸው መስማማት አቅቷቸው ተናደው ብዙ ነገር እየተፈጠረ፣ ወንዶችም እንደዛው በስንት አንድ ሊኖሩ ይችላል። ስለዚህ ተግባብቶ መኖር ካልተቻለ ተግባብቶ ደግሞ መለያየትና ሁሉም በያሉበት በሰላም መኖር ይችላሉ። እኔ ቢታረቁና አንድ ላይ ቢሆኑ እኔ ምንም ችግር የለብኝም። ምክንያቱም እንደውም ለልዑል በጣም አሪፍ እንትን ነው። ሩታ ግን ያንን ነገር አትፈልግም። ሩታ ጀስት በቀልና በቀል ነው ታርጌቷ ማለት ነው። በዚህ መሀል ደግሞ የበቀል ማስታገሻ እንድትሆን አልፈልግም ሄርሜላ። ምክንያቱም ሄርሜላም ጨቅላ በጣም ምርጥዬ አዛኝ ትሁት የሆነች ልጅ ናት። ስለዚህ ህይወቷ እንዲመሰቃቀል አልፈልግም ማለት ነው። እና ዛሬ እንግዲህ ባለኝ ሰዓት እንደዚህ ሆኜ መጥቼላችኋለሁኝ። ለማንኛውም ግን አብርሽ ማንንም አልመረጠም። ርዕሱንም የተጠቀመው የኛን ሐሳብ ፈልጎ ነውና አብርሽ እባክህን ቪዲዮዎችን ከራስ ጋር ተነጋገር። ማንንም ይመክርህን ሁሉንም ሰምተህ የሚጠቅምህን ብቻ ነው ማንሳት ያለብህ እንጂ ሰው ስለመከረ ወይም እኛ ስላልነው ወይም የሆነ ነገር የልጅ አባት ነው ምናምን ስለተባለ አይደለም። እዚች ጋር ከሩታም ጋር ሆኖ ተስማምተ መኖር ከፈለክና ከቀጠልክ ከቻልካት ወይም ከተቻቻላችሁ እሷም ከተለወጠች ሂዱበት። ግን ደግሞ ሄርሜላን አትጉዳት፣ በጊዜ ቁርጧን ንገራት ማለት ነው። ገባሃ? ከዛ ደግሞ ሄርሜላን ነው የመረጥኩት ካልክ ደግሞ ለሁሉም ነገር ሬዲ ሁን። ወደዚህ ወደዛ አትበል እሺ። ልጅነት አሁንም አያዝ። ማሰብ ከፈለክ ጊዜ ከፈለክ ጊዜው ሁሉ ያንተ ነው። ተረጋግተ አስብ። ገባሃ? የችኩል ውሳኔ አትወስን። ላይክ አድርጉ።